አባ ሽማግሌዎች መጥተዋል። መጡ? በቃ ግቢ፣ አንቺ ጓዳ ግቢ። እሺ ግቡ። ሰላም ለዚህ ቤት። ሰላም ለዚህ ቤት። እንደምን አረፈዱ? ደህና። ያው እንግዲህ እንደ ወጉ እንደ ባህሉ በማርና ወተት ያሳደጓትን ልጆትን ሰገን መነን አዎ መነን ለልጃችን አለማየሁ ሞላ ልንለምን የመጣ ነው። ወንድሜ ዘለቀ እባላለሁ። የመነን የቀድሞ ፍቅረኛ ነኝ። ዛሬ ደግሞ ለወንድማችን ሽማግሌ ሆኜ በመምጣቴ ጉዳዩን እንደ ታሪካዊ ክስተት ቆጥረዋለሁ። እሺ ጥሩ፣ ቁጭ በሉና እናውራ። ጌታዬ፣ በደንቡ በባህሉ መሰረት የእርስዎን ቃል ሳንቀበል እኮ አንቀመጥም። መልካም። ለመሆኑ ልጁ ምን አለው? ጌታዬ፣ ከፍተኛ አቅም አለው። አቅም ሲባል እዚህ ቦሌ መድኃኔዓለም ያለውን ሸዋብር ህንጻን ያውቁታል? እምነበረዱ ይሄ ባለ 7 ፎቁ 9 ፎቅ ያለው 9። አዎ ወንድማችን 9ኙንም ፎቅ ያለምንም ሊፍት መውጣት አቅም አለው። እንግዲህ በመልክ አናውቀውም፣ አይተነው አናውቅም። ፎቶ ብጤ ይዛችሁ የሆነ እሱን? ጌታዬ፣ እሱ እኮ እንደ ጌታቸው አሰፋ ፎቶ የሚባል ነገር የለውም። መልኩን ለመግለጽ በቃላት ልትስሉልኝ ትችላላችሁ? የወንድማችን መልክ በቃል ለመሳል በጣም ያዳግተኛል፣ ግን በዜማ ልሞክር። እስክስና በለው ጠላትህን እንደ በሬ ቀድመህ ረዳው አይነት መልክ ነው ያለው። ምን ልበለዎት፣ አብሮ ለመኖር ሲባል የሆነ የሚታገሱት ፊት አይነት እንደሱ ነው ያለው። ተምሯል? አዎ ከመከራ ተምሯል። አዎ ተምሯል። አመልስ አለበት? ጌታዬ፣ አመል ሲሉ አምሽቶ ይገባል? አምሽቶ አይገባም፣ በዛ ያራል። ጥሩ። እችን ወስኬ እሱ ልኮ ነው? አዎ እሱ ነው። አዎ ይሄን ወስኬ ላከው እርሱ ነው። በቅናሽ ሽጥላቸው ብሎናል። 7,000 ብር ወስዱታል።